የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አራያ አሜሪካ መግባታቸው ተሰማ። ፕሮፌሰር መስፍን አራያ በአዲስ አበባ ጉዳይ ከኦህዴድ ብልጽግና ባለስልጣናት ጋር ከፍተኛ ውዝግብ ውስጥ መሰንበታቸውንም የገለጹት የአንከር ሚዲያ ምንጮች ከሀገር የወጡበት ትክክለኛ ምክንያትም ከዚሁ ጋር የተያያዘ ሊሆን እንደሚችል ጠቁመዋል። የወጣቶች አፈሳ በህገ ወጥ መልኩ በመላው ሀገሪቱ በመበራከቱ ተማረናል ሲሉ ነዋሪዎች በመግለጽ መንግስት መፍትሄ እንዲሰጣቸው እየጠየቁ ይገኛሉ። አፈሳው በጣም ጦፋልና እኛ ወጣቶች ተጃገረናል። ያራዳ ልጆች መታፈሱ ይሁንሽ ችግር የለውም ለሀገራችን አይደል እንዋጋው ችግር የለውም። ግን ለምንድነው ድሃ ብቻ የሚታፈሰው? ለምንድነው መኪና እየነዳ ያለውን ሰውዬ አስወርደ አፍሰ ውትድርና ማጥሱ? እነሱ ምን በወጣቸው የዳው ልጅ አለላቸው እንደሄደ ይሄደ ይማገዳል። ሰላም ጤና ይስጥልን ቤተሰቦቻችን በአዲስ ቪዲዮ ተመልሼ መጣሁ። በዚህ ደግሞ የምንመለከተው የሀገራዊ ምክክር ዋና ኮሚሽነር መስፍን አራያ ከሀገር እንደወጡ የሰማን ነው የምንገኘው። ምን ገጥሟቸው ነው ለምንስ ከሀገር ወጡ አብረን የምንመለከት ነው የሚሆነው። እንደዚሁ እንደም ወጣቱን ያማረው በተለያዩ ቦታ ያደረገ የሚገኘው የግዳጅ ወታደራዊ አፈሳም እንደቀጠለ ነው። ይህም ብዙዎችን እያስቆጣ ይገኛል። ብዙዎችን ማሰባቸውን ያነሱበት ይገኛሉ። የትና እንዴት አብረን የምንመለከት ነው የሚሆነው። ላይክ እና ሼር ማድረጋችሁን ሀሳባችሁን ኮሜንት ማስቀመጣችሁን እንዳትረሱ። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ መጀመሪያ እንግዲህ ወደ ምክክር ኮሚሽኑ ዋና መሪ ወይም ዋና ኮሚሽነር መስፍን አራያን ከሀገር መውጣት ከመልክታችን በፊት ወደ አፈሳ ጉዳይ እንልና አፈሳው እንግዲህ ባለፈው ሳይቻችሁ ነበር። አይ ቲንክ ሁለት ቪዲዮ ከዚህ ሰርቻለሁ ከአፈሳው ጋር ታይዞ ከአዲስ አበባ ከሸገር ሲቲ እንደዚሁም ደግሞ አዳማ፣ ናዝሬት እነዚህ ከተሞች እንግዲህ አፈሳ የተበራከተባቸው ናቸውና በጣም የሚያስደነግጠው ነገር ደግሞ ይሄ አፈሳ መንግስት የማያውቀው ወይ ደግሞ ህገወጥ አፈሳ መሆኑ ነውና ምን የተከናወነ የሚገኘው ነገር እንመለከታለን። ከዚህ እንጀምር። የወጣቶች አፈሳ በህገወጥ መልኩ በመላው ሀገሪቱ በመበራከቱ ተማረናል ሲሉ ነዋሪዎች በመግለጽ መንግስት መፍትሄ እንዲሰጣቸው እየጠየቁ ይገኛሉ። አዲስ አበባ ዙሪያና በመላው ሀገሪቱ በከተሞች አካባቢ የተሰማሩ የጸጥታ አስከባሪዎች ከመንግስት ትዕዛዝ ውጭ በህገወጥ መልኩ ወጣቶችን ከምግብ ቤት፣ ከመዝናኛ ቦታዎች፣ ከስራ ቦታና እንዲሁም መንገድ ላይ ያፈሱ ወደ እስር ቤት እንደሚያስገቡና ከገቡም በኋላ ባስገቧቸው ሚኒሻዎችና የጸጥታ አካላት መውጣት ከፈለጋችሁ ክፈሉ በሚል ከፍተኛ ገንዘብ እየተጠየቁ እንደሚገኙ በርካቶችም ገንዘብ እየከፈሉ እንደወጡ ቅሬታ እየቀረበ ይገኛል። በመሆኑም ይህ አፈሳ በሚኒሻዎችና የግል ጥቅማቸውን በሚያሳድዱ አካላት የሚፈጸም ህገወጥ ተግባር በመሆኑ መፍትሄ እንዲሰጣቸው በርካታ ነዋሪዎች የጠየቁ ሲሆን ስራ ሰርተንና ተንቀሳቅሰን ለመግባትም እየተቸገርን ነው ሲሉ ገልጸዋል። የምሰሙት ነውና ቅድም እንዳልኳችሁ ይሄ አፈሳ ህገወጥ ነው። የሚያግተው አካል ህጋዊ ነው፣ አፈሳው ግን ህገወጥ ነው ወይ ደግሞ የሚያፍሰው መንግስት ነው። ነገር ግን አፈሳው ራሱ መንግስት ራሱ አያቆም የሚል ነገር የተመለከተን የምንገኘው እና የምተባለበት ምክንያት እነዚህ ለውትድርና ሰዎችን የሚያፍሱ አካላት የሆነ ቦታ ያስቀምጧቸዋል። ወደ ውትድርና ካምፕ ምናምን አይወስዷቸውም፣ ያፍሷቸዋል። ሚኒሻዎች የሆነ ቦታ ያስቀምጧቸዋል። ዘንድ ብር ክፈሉ፣ 100,000 200,000 ብር ክፈሉ፣ 50,000 ብር ክፈሉና ትወጣላችሁ በሚል ብር የሚከፍሉ ይወጣሉ። ብር መክፈል አቅም የሌላቸው ሰዎች ደግሞ እዛው ታፍሶ ይቀሩ ነው የተመለከተን ነው የምንገኘው። መታፈሱ ይሁንሽ ችግር የለውም ለሀገራችን አይደል እንዋጋው ችግር የለውም። ግን ለምንድነው ድሃ ብቻ የሚታፈሰው? ለምንድነው መኪና እየነዳ ያለውን ሰውዬ አስወርደ አፍሰ ውትድርና ማጥሱ? ለምንድነው ህንጻውን አስገንብቶ የራሱ ሆቴል ውስጥ ቁጭ ብሎ እየተዝናና ያለውን ሰውዬ ናውጣ ሀገር ጠርታለሽ ብለ ይዘው ማትሄዱ? እኛ ብቻ ነን እንዴ ሀገሪቱ ዜጋ? እነሱ ምን በወጣቸው የድሃው ልጅ እያለ እነሱ ምን በወጣቸው የዳው ልጅ አለላቸው እንደሄደ ይሄደ ይማገዳል። የትኛውም የሀብታም ልጅ ድንገት አያርገውና መንገድ ላይ ቢታፈስ እንኳን ድንገት ነው እሱን ቢታፈስ እንኳን በደቂቃዎች ውስጥ ከዛ ቦታ ማስወጣት ይችላሉ። በደቂቃዎች ውስጥ ያስወጣሉ ከዛ ቦታ። የትኛውም ሀብታም የትኛውም ባለስልጣን ምንም ያህል ሀገር ወዳድ ቢሆን ምንም ያህል ሀገሩን ቢወዳት የራሱን ልጅ አሳልፎ ወደ ውትድርና ሂድ ለሀገር ታገል ብሎ አይሰጥም። አብዛኛውን ሙሉ የትኛውም ሰው አይሰጥም። የነሱ ልጆች የት እንደሚኖሩ እናውቃለን እኮ። መታፈሱ ይሁንሽ ችግር የለውም ለሀገራችን አይደል እንዋጋው ችግር የለውም። ግን ለምንድነው ድሃ ብቻ የሚታፈሰው? ለምንድነው መኪና እየነዳ ያለውን ሰውዬ አስወርደ አፍሰ ውትድርና ማጥሱ? ለምንድነው ህንጻውን አስገንብቶ የራሱ ሆቴል ውስጥ ቁጭ ብሎ እየተዝናና ያለውን ሰውዬ ናውጣ ሀገር ጠርታለሽ ብለ ይዘው ማትሄዱ? እኛ ብቻ ነን ያገኙት ነው ጥያቄው። ግን የኔ ደግሞ ጥያቄ ሀገር የምትጠራኝ የገዛ ወንድሜን ውጋ የገዛ ኢትዮጵያዊን ግደል ብላ ሀገሬን አጠራኝም ነው የኔ አማርኛ። ለእርስ በርስ ጦርነት ብታፍሰኝም ራሴን አጠፋለሁ እንጂ መቼም አልዋጋለም ነው ማለት ገባ? ይሄ ነው የኔ አማርኛ። ለገዛ ሀገር ስትጠራ ድንበርህ መሬት ተወሯል ብላ እንጂ ወንድሙን ይግደል ብላ ሀገሬ አጠራኝም። አስረግጬ እነግርሃለሁ። እኔም ብታፍሰኝ ራሴን አጠፋለሁ ወይም ደግሞ ያጥሜን እሞክራለሁ። መቼም ወንድሞቼ ላይ አልተኩስም። ጋይስ ናዝሬት አዳማ ላይ በጣም በቃ እላፊ በቃ ምን ልበላችሁ አፈሳው በጣም ጦፏልና እኛ ወጣቶች ተጃገረናል። ያራዳ ልጆች
ግራ ገብቶናል ነው የምላችሁ። መቤቴ በጣም ግራ ገብቶናል። በቃ አሁን ራሱ ይሄን ቪዲዮ ሲቀርጽላችሁ ግራ ቀኝ እያየሁ ነው እንዴ። በቃ የትም መኖር አልቻልንም እኛ የናዝሬት አዳማ ልጆች የትም በቃ እንዴ። ያፈሰው ምንድነው አሁን ራሱ ይወላችሁ እንዲህ ስል የሆነ ሚሊሾች አልፏል በዚህ ጋር ግራ ተጋብተናል። በቃ ግራ ተጋብተናል። ያው አሁን ራሱ መጥቷል ተውት። ያው ልጆቹን ራሱ እያባረሯቸው ነው። በቃ እኔም ቶሎ ልግባ። ይሄ ነገር በሉ መታፈሱ ይሁን እሺ፣ ችግር የለውም ለሀገራችን አይደል እንዋጋው፣ ችግር የለውም። ግን ለምንድነው ድሃ ብቻ የሚታፈሱ? ለምንድነው መኪና እየነዳ ያለውን ሰውዬ አስወርደ አፍሰ ውትድርና ማትወስዱ? ለምንድነው ህንጻውን አስገንብቶ የራሱ ሆቴል ውስጥ ቁጥር እየተዝናና ያለውን ሰውዬ ናውጣ ሀገር ጠርታለሽ ብለ ይዘው ማትሄድ? እኛ ብቻ ነን እንዴ ሀገሪቱ ዜጋ? እኛ ብቻ ነን ወይ ሀገሪቱ ዜጋ? ድሃ ብቻ ነው ወይ የሚሞተው? ድሃ ብቻ ምን ሁላችንም አይደለም? እቺ ሀገር የሁላችንም አይደለችም ወይ? ይሄ ነገታቸው ረዳ ስጧቸው ታጋራ ድምጽ ሆናልናል እንዴ ሂውማን አድቮኬተርስ ናቸውና እስቲ ከእንደያ ነገር እንደምትሰሙት ነው። ወጣቱን በዚህ መንገድ ተማሩ የተናገረ ይገኛል። ፖለቲከኞች ደግሞ አክቲቪስቶችን በዚህ መንገድ እያባበሩ ይገኛሉና ይሄ ነገር በነገራችን የተበራከተው ኦሮሚያ ክልል ውስጥ ነው። በጣም በሚገርም ሁኔታ ለምን እንደሆነ ባናቅም ኦሮሚያ ክልል ውስጥ ነው አፈሳው ተበራክቶ የሚገኘውና አርሲ እነ ሽርካ እነዚህም እንግዲህ የእገታ አካሎች ናቸው። ምስራቅ አርሲ ላይ በጣም እንግልትና አፈሳ ደግሞም ግድያ እንደቀጠለ እየሰማን ነው። ዛሬ ከጠዋቱ 4 ሰዓት ጀምሮ ከኡራኤል ወደ አዳማ ከአዳማ ወደ ኡራኤል የሚመላለሱ መኪኖችን መንገድ ላይ እያስቆሙ እያፈሷቸው ሰዎችን ወደ ጫካ ይዘው እየሄዱ እንደሆነ ሰምቻለሁኝ። ከ3 መኪና በላይ ሰዎች እስካሁን ድረስ ተወስደዋል። ቁጥራቸውም ከ100 በላይ ነው። በአይሱዚ ቅጥቅጥ አይሱዚ ነበር ሲሄድ የነበሩ ሰዎች ናቸው። እንግዲህ ከ100 በላይ ሰዎች ወደ ጫካ ይዘዋቸው እንደወሰዷቸው ሰምተናል። ይህ እንግዲህ በኑራኤልና በአዳማ መካከል የሚመላለሱ መኪኖችን ነው እንዲህ እያደረጉ ያሉት። ሁለተኛው እንግዲህ በአቦምሳ ላይ እየተካሄደ ያለው አፈሳ ነው። አቦምሳ ላይ እንግዲህ መንገድ ላይ ያገኟቸውን ሰዎች በሙሉ እየሰበሰቡ እያስገቧቸው እንደሆነ እየተነገርን ያለው። ከቻልኩኝ ቪዲዮና ፎቶ ለማስገባት ሞክራለሁ። ፎቶዎቹ እጄ ላይ ያለው ቤተሰቦች ደጅ ሲጠኑ በር ላይ ቆሙ ሲማጸኑ የሚያሳይ ነው። ቪዲዮ በደረሰኝ ሰዓት ላይ ከቻልኩኝ ያስገባዋለሁ። ካልሆነ ግን በቀጣይ ቪዲዮ የመመጣበት ነው የሚሆነው። እስካሁን ድረስ ከ300 በላይ ሰዎች ታፍሰው እንደገቡ መረጃዎች ተመልክተናል፣ ሰምተናል። መልቀቅ ከፈለጉ ወይ ደግሞ ለማስለቀቅ እነኚህን ሰዎች በነፍስ ወከፍ ከ30 ሺህ ብር በላይ እየተጠየቀባቸው እንደሆነ እየሰማን ያለ ነው። ከዛም ባለፈ ደግሞ ራሱ ወዶ ፈቅዶ ልዝመት ያለ ሰው ካለ ደግሞ የ7 ሺህ ብር ቦነስ እያሰቡለት እንደሆነም ጭምር እየሰማን ያለ ነው። የምትመለከቱት ነው እና በጣም አሳሳቢ ጉዳይ ነው። እንግዲህ የሚመለከተው አካል ካለ የሆነ ነገር ቢልበት እና ይህ ነገር ለማስቆም ቢሞክር መልካም ነው ብዬ አስባለሁ። ቅድም እንዳልኳችሁ ነው አፈሳው ህገወጥ ነው። የሚያፍሱ አካል ግን ህጋዊ ነው። ምንሻ ነው እያገተ የሚገው ደግሞ መንግስት ቀጥሮ ደሞዝ የሚከፍሉ አካል ነው እያገተ ከህዝቡ ገንዘብ እየወሰደ ወይ ደግሞ እነዚህ ሰዎችን አግቶ ቤተሰቦችን እያስቸገረ እያስተካየ ገንዘብ የተቀበለ ይለቃቸዋል። ህጋዊ አካል ነው ያካል። አፈሳው ግን ህገወጥ ነው እና ግራ ነው የሚገባቸው የሆነ የሚገኘው ነገር። ከሰሞኑ ማህበራዊ ሚዲያ ላይ ከተበራከቱ ወሬዎች መካከል እና በወጣቱ ዘንድም እንደዚሁ የተወሩ ከሚገኙ ወሬዎች መካከል አንደኛው የግዳጅ አፈሳ ነው። ከምሽቱ 12 ሰዓት በኋላ በተለያዩ የመንግስት መኪኖችና የመንግስት የታጣቂ ኃይሎች እነዚህ ወጣቶች እየሰበሰቡ እየወሰዱ ወደማይታወቅ ቦታ እየተወሰዱ እንደሆነ የተለያዩ ወጣቶችና የተለያዩ ሰዎች እያወሩ ሰምተናል። እነዚህ አፈሳዎች ከተበራከቱበትና ከተጀመሩ ጀምሮ በጣም ቆይተዋል። ወር ደግሞ በረጅም ጊዜ ያክል አፈሳዎች ሲካሄዱበት ከነበሩ ከተማዎች መካከል አንደኛው አዳማ ነች። አንድ አዳማ ላይ የሚኖር ወጣት እንደነገረኝ ከሆነ እነዚህ አፈሳዎች ከተካሄዱ በኋላ ወር ደግሞ እነዚህ በመንግስት ኃይሎች ወጣቶች ታፍሰው ከተወሰዱ በኋላ ከቤተሰቦቻቸው የራንሰም ገንዘብ ወይ ደግሞ ከቤተሰቦቻቸው ልጃቸው ለማስለቀቅ ገንዘብ ክፈሉ የሚል ሪኩዌስት ሁሉ እንደሚመጣላቸው ነግሮኛል። ለደህንነቱ ሲባል ስሙ መናገር ያልፈለገው ይህ ወጣት እስከ 50 ሺህ ብር እስከ 100 ሺህ ብር ድረስ ቤተሰቦች ለልጆቻቸው እየከፈሉ ልጆቻቸው ወደ ቤታቸው እንዲመጡ እያደረጉ እንደነበርና በአሁኑ ሰዓት ላይ ደግሞ ይህ አፈሳ ወይ ደግሞ ይህ የግዳጅ መውሰድ ወይ ደግሞ ከቦታ ላይ የታፈሱ ወጣቶች መወሰድ በጣም በአስጊ ሁኔታ መጨመሩ ተናግረዋል። እስቲ እናንተንም እዚሁ ጋር ልጠይቃችሁ። በሌሎች ከተሞች ላይ እንደዚህ አይነት ጉዳዮች ሰምታችኋል? በሌሎች የኢትዮጵያ ከተሞች ላይ በተለይም በአዲስ አበባና በተለያዩ በሚታወቁ ከፍ ባሉ ከተማዎች ላይ እንደዚህ አይነት ነገሮች ሰምታችኋል? የሚመለከተው የመንግስት አካልስ እንደዚህ አይነት ጉዳዮች ላይ ማጣራት እያካሄደ ነው የሚገኘው ወይስ ደግሞ ኮምፕሊትሊ ሆክስ ነው ብሎ የሚታመነው ወይስ ደግሞ የምር መንግስት አካል እያወቀውና የመንግስት አመራሮች እያወቁት የሚካሄድ ጉዳይ ነው? በቻልኩት አቅም የዚህ ህገወጥ አፈሳ ወር ደግሞ የህገወጥ አፈሳ አካል የነበሩና ታፍሰው የነበሩ ወጣቶች እንደዚሁም በቤተሰቦቻቸው ገንዘብ ተከፍሎላቸው ወጥተው ከቤተሰቦቻቸው ጋር ተቀላቅለው የነበሩ ወጣቶችን አግኝቼ ለማናገር ሞክራለሁ። የእነሱም ቴስቲሞኒ ለመናገር ሞክራለሁ። እናንተ የምታውቁት ነገር ካለ ስለዚህ ጉዳይ ላይ የመታፈሱ ጉዳይ ላይ ከነበራችሁበት አምልጣ
ሰምታችሁ ከሆነ ታፍሳችሁ ከወጣችሁ ወይስ ደግሞ የምርም ስለዚህ ጉዳይ የምታውቁት ነገር ካለ ኮሜንት ላይ ሀሳባችሁን አስቀምጡ። ይሄ ነው እና ኤኒዌይስ እንግዲህ በዚህ ጉዳይ ላይ አዲስ ነገር ካለ ይዤላችሁ መቅረብ ነው የሚሆነው። በዚህ ጉዳይ ላይ መረጃ ያላችሁም ካላችሁ ከታች ዲስክሪፕሽን ላይ ቴሌግራም ሊንክ አለ፣ በዛ በኩል ብታስቀምጡልኝ በጣም ደስ ይላል። የሚጠቅም ከሆነ እንግዲህ አምተና ሳያለን ነክስ የምንመለከተው ደግሞ የምክክር ኮሚሽኑ ዋና ኃላፊ ኮሚሽነር እንግዲህ ከሀገር እንደወጡ የተመለከትን ነው የምንገኘው ነው የሰማን ነው የምንገኘውና የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አራያ አሜሪካ መግባታቸው ተሰማ። በምክክሩ ላይም በርካታ አካላት ተቃውሞ እያሰሙ ይገኛሉ። የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጎ በምክክሩ ወቅት የአንድ ወገን ሐሳብ ለማስረጽና የበላይነት ለመያዝ የተደረጉ ሙከራዎችን መታዘቡን የገለጸ ሲሆን የአማራ ብሔራዊ ንቅናቄ አብን በበኩል ሁለት ኮሚሽነሮች በከተሞች አጀንዳ ላይ በቀጥታ እጃቸውን በማስገባት የተሳታፊዎችን ፍላጎት ለማስቀየር ተጽዕኖ አድርገዋል ሲል ከሷል። ሆኖም የፕሮፌሰር መስፍን አራያ ወደ አሜሪካ ማቅናት ከነዚህ ክሶች ጋር ምንም አይነት ግንኙነት እንደሌለውና ምክክሩን ጥለው ሸሽተው ሳይሆን እህታቸው በማረፏ ምክንያት ለሐዘንና በቀብር ስነ ስርዓት ላይ ለመገኘት ብቻ መሆኑ የተሰማ ሲሆን ሐሙስ ዕለት ወደ አገር ቤት ይመለሳሉ ተብሏል። ለበርካታ ቀናት ሲካሄድ የቆየው ይህ የምክክር ጉባኤ ነገ ረቡዕ የመጨረሻ ውሳኔውን ያጸድቃል ተብሏል። ለሰማዮች ነውና እንግዲህ በዚህ እህትየው አርፋ ለዛ ነው የሄደው እንግዲህ የምክክር ኮሚሽኑ መጨረሻ ውጤት ይወጣል የተጠበቀ የሚገኘው ደግሞ ይፋው ነው የሚገኘው ሐሙስ ነው። እስከ ሐሙስ ሮብ ነው ሐሙስ ይመለሳሉ። ከወጣ በኋላ የሚነገር የተመለከተ የምንገኘው እነ አንከር ሚዲያ ደግሞ በዚህ መንገድ ዘግቦታል። ሰላም ጤና ይስጥልን ተመልካቾቻችን፣ ከአንከር ሚዲያ ክብሮ ሰላምታችንን እናቀርባለን። አሁን የደረሰን ዜና አለ። ሀገራዊ የምክክር ኮሚሽን የመጨረሻውን የውሳኔ ሐሳብ ይፋ ለማድረግ እየተዘጋጀ ባለበት በዚህን ወቅት የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አራያ አሜሪካን መግባታቸው ተሰማ። ለጊዜው የተሰጠው ምክንያት በቤተሰብ ጉዳይ የሚል እንደሆነ አንከር ሚዲያ የደረሰው መረጃ ያመለክታል። እዚህ አሜሪካን በዋሽንግተን ዲሲ አካባቢ ከትላንት በስቲያ መግባታቸው የተገለጸው የምክክር ኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አራያ በአዲስ አበባ ጉዳይ ከኦህዴድ ብልጽግና ባለስልጣናት ጋር ከፍተኛ ውዝግብ ውስጥ መሰንበታቸውንም የገለጹት የአንከር ሚዲያ ምንጮች ከሀገር የወጡበት ትክክለኛ ምክንያትም ከዚሁ ጋር የተያያዘ ሊሆን እንደሚችል ጠቁመዋል። ከሀገር ሲወጡ በብልጽግናው አገዛዝ መልካም ፍቃድ ይሆን በሌላ መንገድ የታወቀ ነገር የለም። ከአንድ ወር በላይ የዘለቀው የምክክር ኮሚሽኑ ጉባኤ የመጨረሻው ዕለት ረቡዕ ይፋዊ መግለጫ ከመሰጠቱ በፊት ከሀገር መውጣታቸው ከቤተሰብ ጉዳይ አሊያም ከጤና ጋር የተያያዘ እንዳልሆነና ለረጅም ጊዜያት ከኦህዴድ ብልጽግና ከፍተኛ ባለስልጣናት ጋር የተፈጠረው የሻከረ ግንኙነትን ተከትሎ በመጨረሻው ሰዓት ከኮሚሽኑ ሂደት ተለይተው አሜሪካን መግባታቸውን ለማረጋገጥ ተችሏል። ባልተለመደ ሁኔታ ተከታታይ መግለጫዎችን እየሰጡ ያሉት ምክትል ኮሚሽነር ወይዘሮ ሂሩት ገብረስላሴ ሲሆኑ እኚህ ሴት የኦህዴድ ብልጽግናን ተልዕኮ በማንገብ በዋናነት ሂደቱን ሲመሩ እንደነበረ ከዚህ ቀደም መዘገባችን የሚታወስ ነው። አንከር ሚዲያ ፕሮፌሰር መስፍን አራያ ከኦህዴድ ብልጽግና አገዛዝ ጋር በተፈጠረ አለመግባባት ከሀገር ለመውጣት መገደዳቸውን በተመለከተ ተጨማሪ መረጃዎችን ለማግኘት ጥረት እያደረገ ይገኛል። በዚህን ወሳኝ ወቅት የኮሚሽኑ የመጨረሻ ይፋዊ መግለጫ ሊሰጥ 2 ቀናት ሲቀሩት ወደ አሜሪካ መምጣታቸው በሂደቱና በውጤቱ በተለይም ከአዲስ አበባ ጋር በተያያዘ የኦህዴድ ብልጽግና አገዛዝ የኢትዮጵያን ሕዝብ ፍላጎት በመደፍለቅ ተፈጻሚ ሊያደርገው ያቀደውን ተልዕኮ በመቃወም እንደሆነ የሚያሳዩ መረጃዎች እየወጡ ናቸው። እንደምትሰሙት ነው እውነታው የወጡበት ምክንያት በቤተሰብ ምክንያት ሳይሆን ሌላ አጀንዳ ሊሆን ደግሞ ሌላ ቅሬታ ስላለባቸው በዛ የተነሳ ቀድመው ሀገር ወጡ የሚል ነገሮች እየተመለከተን ነው የምንገኘው። በዚህ ጉዳይ ላይ እንግዲህ አዲስ መረጃ ካለ ይዤላችሁ የምቀርቡ ነው የሚሆነው። ገና ከጀምሮ የምክክር ኮሚሽኑ ተማክሮ ለሀገር ለውጥ ያመጣል የሚል እምነት አብዛኛው ሰው ያው ስለሌለው ልፋት ነው። ወጡም አልወጡም ጥቅም የሆነ ነገር ነው እና እናንተም እንግዲህ በዚህ ጉዳይ ሀሳባችሁን በኮሜንት ላይ ያስፍሩልኝ። ኮሚሽኑ እየመከረ ነው አይደለም? ግን ስለምን እየመከረ ይመስላችኋል? ብዙ ወጣቶችና ንጹሃኖችን እየቀጠፈ ያለውን ጦርነት ስለማስቆም አይደለም። ድሃ ገበሬዎችን ዘመናዊ እርሻ መሳሪያ ስለማስታጠቅ አይደለም። ወንዞቻችንን ለመስኖ ስለመጥለፍ አይደለም። ለብዙ ሚሊዮን ስራ አጥ ወጣቶች ስራ ስለመፍጠር አይደለም። በትምህርት ተስፋ ስለቆረጡ ህፃናት ዘመናዊ የትምህርት ስርዓትን ስለመገንባት It's not about that። ይልቁንስ ስለምንድን ነው እየተወያዩ ያሉት? ስለ ዋና ከተማ፣ ስለ ስራ ቋንቋ፣ ስለ ድንበር፣ ስለ ካሌንደር። ይሄ ዳቦ ይሆነናል እንዴ? ይህ እንጀራ ይሆነናል እንዴ? ይህ ቤት ኪራይ ይከፍልናል እንዴ?
እኛ እኮ እያልን ያለነው ራበን፣ ጠማን፣ ሰላም አጣን፣ የቤት ኪራይ የምንከፍለው አጣን ነው እያልን ያለነው እንጂ የቋንቋ ችግር አልገጠመንም። የሰንደቅ ዓላማ ችግር አልገጠመንም። የዘመን መቁጠሪያ ችግራችን አይደለም። ዋና ከተማ ችግራችን አይደለም። አረ ተው። ዋና ከተማን አዲስ አበባን በተመለከተ ጭቅጭቅ። አዲስ አበባ የሀገሪቱ ዜጎች በጋራ የገነቡት ከተማ ነው። ስለዚህ የዜጎች ነው እንጂ የአንድ ክልል አይደለም። እኔ ለምሳሌ የኦሮሚያ ክልል ዋና ከተማ አዳማ እንደሆነ ነው የማውቀው ስማር ማለት ነው። እንደውም ህገ መንግስቱ ምን ይላል? የእነሱ ህገ መንግስት ማለት ነው፣ የኦሮሚያ ህገ መንግስት አንቀጽ 5 ጀምሮ አፋን ኦሮሞ የክልሉ መንግስት የስራ ቋንቋ ይሆናል፣ የሚጻፈውም በላቲን ፊደል ነው ይላል። የላቲን ማለት የእንግሊዝኛው የአውሮፓውያኖች ማለት ነው። አንቀጽ 6 ላይ ስትመጡ ደግሞ ርዕሰ ከተማን በተመለከተ የኦሮሚያ ክልላዊ መንግስት ርዕሰ ከተማ አዳማ ነው ይላል። እንደዛ ነው የተማርኩት እኔ። በተማርኩበት 9 ክልሎች አሉ። የ9ኙን ዋና ከተማ እንግዲህ ከክልል 1 ከትግራይ ጀምሮ ያለውን ስንል ትግራይ መቀሌ፣ አፋር ሰመራ፣ አማራ ባህር ዳር፣ ኦሮሚያ አዳማ፣ ሶማሌ ጅጅጋ፣ ቤንሻንጉል ጉምዝ አሶሳ፣ ጋምቤላ ጋምቤላ፣ የደቡብ ብሔር ብሔረሰቦችና ህዝቦች ሐዋሳ፣ የሐረር ሐረሪ እንዲሁም 2 የከተማ መስተዳደሮች አዲስ አበባና ድሬዳዋ እንዳለን የተማርኩኝ። አሁን ያው እየተገነጣጠሉ ክልል ይሆኑ አሉ። እንግዲህ ምንም ማድረግ አይቻልም። ስለዚህ ከተማን በተመለከተ እንደዛ ነው መሆን ያለበት። አለበለዚያ አዲስ አበባ የአንድ ክልል ዋና ከተማ ከሆነ ልክ የሐዋሳ ዕጣ ፈንታ ነው። ሐዋሳን የደቡብ ብሔር ብሔረሰቦችና ህዝቦች ገንብተው ሳለ ሲዳማ ተገንጥሎ ስለሄደ ከሐዋሳ ጋር አብሮ ተገንጥሎ ሄደ። ሌሎች እንትኖች ከከተማ ውጭ ሆኑ ማለት ነው። ይህ አይነት ዕጣ ፈንታ ነው የሚደርሰው ማለት ነው። ስለዚህ ህገ መንግስቱም እንደዛ ነው የሚለው። ፒፕሉን በጋራ የገነባው ከተማ ነው ማለት ነው። ከዛ ሲቀጥል ሌላው የሚያነታርከው ነገር ምንድን ነው? ቋንቋ ነው። አማርኛ የፌዴራሉ የስራ ቋንቋ ነው ይላል አይደል ህገ መንግስቱ። አማርኛ መቻል አለመቻል የሚጠቅመው ራሱን ግለሰቡን ነው። አልፈልግም ካለ ተጎጂ እሱ ነው እንጂ የአማርኛ ቋንቋ ባለቤት የሆነው አማራው አይደለም። እንዲህ እኔ እንግሊዘኛ ብችል ባልችል ታላቋ ብሪታንያ ጉዳዋ ነው እንዴ? አይሞቃት አይበርዳት። ስለዚህ እኔ እንግሊዘኛ ከፍዬ ሁሉ የምማረው ለራሴ ጥቅም ስል እንጂ ለብሪታንያ ብዬ አይደለም። ሰው ቋንቋ መግባቢያ ነው። በዛ እንውሰድ። ሌላው ሰንደቅ ዓላማ አረንጓዴ፣ ቢጫ፣ ቀይ መሀሉ ላይ የሆነ ኤምብለም ያለው አንፈልግም፣ ሌላ ይሆንልን። ሙሉ ቢጫ አደረጋችሁት፣ ሙሉ ቀይ አደረጋችሁት፣ ሙሉ አረንጓዴም አደረጋችሁት፣ መሀሉ ላይ ቤት ሰራችሁበትም፣ ዛፍ ተከላችሁበትም ዳቦ ይሆነናል ወይ ነው ጥያቄው። እንጀራ ይሆነናል ወይ ነው ጥያቄው። ከድህነታችን ያወጣላል ወይ ጥያቄው። ምንድን ነው እያሰባችሁ ያላችሁት? የማይጠቅም ነገር። ሌላው ካሌንደርን በተመለከተ 2018 እና ከዛ በላይ የቆጠርንበትን ዘመን ትናንት የመጡ ሰዎች ካልቀየር ነው ቀይራችሁ ምን ትጠቀሙ? የጎርጎሬሱን ነው የምንጠቀም አንፈልግም። እንበየው ፊደሉን ተውሳችሁ ካሌንደሩን ተውሳችሁ ይሆናል እንዴ? እኛ ኢትዮጵያኖች እኮ በአፍሪካ 54 ሀገሮች አሉ። ከ54 ሀገሮች እኛ ብቻ ነን የራሳችን ፊደል ያለን፣ የራሳችን ካሌንደር ያለን። ሌላው አለው እንዴ? የለውም። በዚህ ልንኮራ ሲገባን እንዴት ነው ሁሉን ነገር ካልተዋስን? በላቲን የምትጠቀሙ ለምሳሌ ፊደል ላይ እኔ ባየ ብዬ በአማርኛ ስጽፍ ባየ በሁለት ፊደል ጥንቅቅ። በኦሮመኛ ጻፍ ብባልስ BAAYEE 6 ሆነ፣ ትሪፕል ሆነ። አያችሁ፣ ከቦታ ቁጠባም ከጊዜ ቁጠባም ማረ እንደው አይለፋም የምር። ለምን የራሳችን ፊደል እያለን የአውሮፓን መዋስ ነበረብን? እንዲሁም የራሳችን ካሌንደር እያለን የአውሮፓያኖችን እንጠቀም? ተው እንጂ ወገን፣ ጥላቸው ይቅርብን፣ አይጠቅመንም። ሌላው ድንበርን በተመለከተ ደግሞ ግርም ይለኛል። ድንበርን በተመለከተ አንድ ሀገር ውስጥ እየኖር ይሄ እኔ ነው፣ ይሄ እዛ ነው፣ ይሄ ገሌ ነው፣ ያዘው ልቀቀው። አውሮፓ ብትሄዱ ሁለት ጎረቤት ሀገሮች ላይ ብትሄዱ፣ ለምሳሌ ቤልጅየም ከቤልጅየም አጎራባች ላይ ብትሄዱ ድንበሩ በቤቱ መሀል ላይ ያልፋል። ይገርማቸዋል። ሳሎኑ አንድ ሀገር ነው፣ መኝታ ክፍሉ ሌላ ሀገር ነው። አቤት ስልጣኔ! እንዴት አባታቸው ነው ደስ የሚሉት! ቢኮዝ እነሱ ይሄ ነገር እንደማይጠቅማቸው ያውቃሉ። በጋራ ተስማምተው መኖር ነው አይደል የሚፈልጉት። ስለዚህ
ድንበር የጸብ ምክንያት ሊሆን አይችልም። የግጭት ምክንያት ሊሆን አይችልም። የኛ የህዝቦች ጥያቄ ምንድነው? ሰላም ነው። የኛ የህዝቦች ጥያቄ ምንድነው? ስራ ይፈጠርልን ነው። የኛ የህዝቦች ጥያቄ ምንድነው? ተንቀሳቅሰን እንስራ ነው። ገበሬው ዘመናዊ እርሻ መሳሪያ ይታጠቅልን ነው። ምክንያቱም የግብርና መር ኢኮኖሚ እየተከተልን ስለሆነ ትኩረት መሰጠት ያለበት ገበሬው ላይ እንደሆነ ስለምናምን። ከዛ ውጭ ዋና ከተማ አዲስ አበባ ነው ምናምን ነገር ዳቦ አይሆንም። እሱ የሥራ ቋንቋ አማርኛ አይሆንም፣ ትግረኛ፣ ሶማሌኛ ነው፣ ኦሮሚያ ነው ምናምን አይጠቅመንም። እሱ ፒፕሉ ይግባባል፣ ችግር የለውም፣ አያሳስባችሁ። ካሌንደር ምናምን የካሌንደር ችግር አለ የለም እንዴ? ኧረ ወይኔ! እና ፕሊዝ የምንጠይቀውና ማንጠይቀው ለዩልን። በአንድና በሁለት ሰዎች ፍላጎት ምክንያት 135 ሚሊዮን ፒፕል መበጥበጥ የለበትም። ይሄ ነው እና ያው ትላንትም እንዳየነው በሰፋ ሳይቻችሁ ነበር። ትላንትና እንግዲህ አሁን ላይ ያለ ችግር ላይ ሳይሆን ገና ትላንትና ወደ አጸዎቹ ወደ ኋላ ሄደው ያን ችግር ለመፍታት እየሞከሩ የሚገኙ ተማካሪዎች ናቸው። 4000 ተማካሪ የተባለው ምክክር ኮሚቴ የሚባለው ትላንትና በኢትዮጵያ መንግስታት ስትመራ የነበረውን ችግር ለመፍታት እየተሞከረ ነው የሚገኙ። አሁን ላይ ምንም አይጠቅመንም እንጂ ወንድማችን ተናገረው እንጀራም አይሆንም፣ ውሃም አይሆንም፣ እህልም ምንም አይሆንም። ምንም አይጠቅማትም ለኢትዮጵያ። ትላንትና አጨላ ጠፋ ጥፋት እንትና ብሄር መጠየቅ የለበትም የሚል ውሳኔ እንትና ምክክር ኮሚሽን አስተላለፈ። ገና ማጠይቀው አልተጀመሩ። እናንተ ናችሁ ለወጣቱ ይህን ትምህርት በመጻፋችሁ በምን እያደረጋችሁ እያስተላለፋችሁ መርዝ የምትዘሩት እና ምንም ጥቅም የሌለ ነገር ነው። አሁን ላይ ባለ ነገር ቢመካከሩ መልካም ነው። ገና ቀጣይ ከሆነ ጊዜ በኋላ እንግዲህ ምክክር ኮሚሽን ተብሎም ጠብቁ። በዚሁ አጀንዳ ላይ ካልተመካከረ አሁን በነባለው አጀንዳ ላይ አይፈታውም ችግሩን እና ተተውት ቢታለፍ ነው መልካም ቢሆን እና እናንተ ሀሳባችሁን አስቀምጡ። እሺ ባየው ትግራይ ክልል አፈሳደ ወጣቶች እየታፈሱ ነው ምናምን ጨዋታ የምታጫወቱ ቲክቶከሮች አዲስ አበባስ እንዴት ነው? እኛ አርፈን ነው እንዴ ተቀመጥን? የታፈሰ ልጅ እኮ ነው የሚባለው። ቴዲ ታፈሰ፣ ዘውዱ ታፈሰ፣ እጅጉ ታፈሰ፣ ታፈሰ። እየታፈስን በየደቂቃው እየታፈስን ያለ ምክንያት እዚህ ወጣቱ አዲስ አበባ ላይ እያለ ስለ አዲስ አበባ የሚታፈስ ወጣት ምንም ሳታወሩ ትግራይ ክልል አፈሳለ እንትና አፈሳለ። ምን አገባኝ እኔ ስለ ትግራይ ክልል አምባገነን ስለሚገዛው ክልል። በዲሞክራሲያዊ መንገድ ዲሞክራሲያዊ ነኝ ብሎ የተመረጠ መንግስት እያፈሰን መቀመጫ አተን እናንተ ግን እዛ ፖለቲካ ችርቻሮ ለማውራት የት እንቀመጥኛ? የአዲስ አበባ ወጣትስ ምን መቀመጫ አለው? አባቴ ስለኛ መታፈስ ማን ነው የሚያወራው? እናንተ ስለ ፖለቲካችሁ እዛ ስለሚታፈሰው ወጣት ታወራላችሁ። እዚህ አዲስ አበባ ላይ ስለሚታፈሰው ወጣት ለእናንተ ለችርቻሮ ጥቅም ብቻ ነው የምትኖሩት። ቆሻሾች እየታፈስን ነው። ዲያስፖራውም እያየ እየሰማ እውነት ወይ ይሄ ነው። በየደቂቃው እየታፈስን ነው። እኛ በየኮንዶሚኒየሙ ሰፈራችን ፈርሶ በመጣንበት በየኮንዶሚኒየሙ ማንነታችን ተረግጦ ነው የአዲስ አበባ ልጆች፣ በተለይ የአዲስ አበባ ልጆች ያለን እየታፈስን ነው። ይሄ ነው እውነቱ። ጦርነት ከሆነ ይሄ ነው ጦርነት። አብይ አህመድ እባክህ ይህንን ነገር አውቀህ ከሆነ አቁመው፣ ሳታውቅ ከሆነ ደግሞ እወቀው። የአዲስ አበባ ልጆች በከተማቸው መቀመጫ አጥተዋል። እኛ ነን አይደል ስለ እውነቱ የምናውቀው? እኛ ህዝቦች ነን አይደል? እየታፈስን ስልካችሁን አምጡ እየተባልን ስልካችንን እየተነጠቅን ነው። እየታፈስን ብር አምጡ እየተባልን ነው። ሀብታም እንደፈለገ አደባባይ ላይ አሽሹን ጠቅልሎ ይጦዛል። ድሃ ደግሞ የሚበለው በፌስታል ስለበላ እየታሰረ ነው ያለው። ይሄ ነው እውነቱ። እና አፈሳ ሲባል አጠቃላይ ትግራይ ወጣት ብቻ የትግራይ ወጣት ታድሏል።
እዚህም ከዚህ አዲስ አበባ ላይ ራሱ የሚኖረው የትግራይ ወጣት ስለ አፈሳ ስለመጣ እዛ እንዳይታፈስ ተብሎ እንክብካቤ እየተደረገለት ነው። እዚህ ግን አዲስ አበባ ላይ የምንታፈሰው የአዲስ አበባ ልጆች የምንታፈሰው የሌላ ብሔር ልጆች ካፈሳችሁ ከጥያቄያችሁ ጋብ አድርጉልን። አፈሳው ከትግራይ ክልል በላይ አዲስ አበባ ነው ያለው። ሰው በማንነቱ ሰው በእንትኑ የሚታሰረው አዲስ አበባ ላይ ነው። ይሄ ነገር ጋብ ሊልልን ይገባል። ብር ያለው ጠቅልሎ አሹን እየጦዘ ነው። ብር የሌለው ደግሞ በፌስታል ስለበላ እየታፈሰ ነው ያለው። ይሄ ነገር ሊቆምልን ይገባል። አብቹ ያስቀመጥነ ለዚህ አይደለም። ሰላም ስተን ለአዲስ አበባ ልጆች እባክህ ነው የምልህ፣ እባክህ። ኢንቨስት ቢላችን መሰል በአፈሳውን ጉዳዩን ምክክር ኮሚሽኑ ዋና ፕሮፌሰር እንግዲህ ከሀገር መውጣት ጉዳይ ጋር ተያይዘው አዲስ ነገር ካለ ጀላችሁን ቅርብ ነው የሚው ላይክና ሼር ማድረጋችሁን ሀሳባችሁን ኮሜንት ላይ ማስቀመጣችሁን እንዳትረሱ። በቀጣዩ እንመለሳለን። እግዚአብሔር ይመስገን። ሀገራችን ሰላም ያርገልን። ቸር ቆዩልኝ።